ሰላም የቻናላችን ተከታታዮች እንደምን አላችሁ? ጉድ ስፖርቶች ነን። የሰዓቱን መረጃ ይዘንላችሁ መጥተናል። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ነገ አርብ ሌሊት ማለት ነው መጋቢት 12 በቻይናዋ ናጂንግ ከተማ ይጀምራል። እሁድ መጋቢት 14 2017 ዓ.ም ደግሞ ፍጻሜውን የሚያገኝ ይሆናል። ሀገራችን ኢትዮጵያ ከ800 እስከ 3000 ሜትር ባሉት ርቀቶች በ12 አትሌቶች ትወከላለች። ይህንንም ዝርዝር ባለመልኩ ወደ እናንተ እናደርስላችኋለን። ተጫዋቾችን እና አሰልጣኞችን ዘልፈሃል የተባለው የስፖርት ጋዜጠኛ ማስተካከያ እንዲያደርግ ተጠይቋል። እሱ በበኩሉ መጀመሪያ ሽንፈት የማያጋጥመው ካልተጫወተ ብቻ የሆነውን አቅመቢስ ቡድናችሁን መጀመሪያ አስተካክሉ የሚል ምላሽ ሰጥቷል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም ያሉት የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ደግሞ ሀገርን ማቃለል እውቀት አይጠይቅም ሲሉ እንዲሁ ሀሳባቸውን ሰጥተዋል። ከረር ያለ ሙግቶች እየተካሄዱ ነው በዚህ ዙሪያ። ስለዚህም ጉዳይ እናደርሳችኋለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመረጃዎቻችን ጋር አብራችሁን ቆዩ እንላለን። የአትሌቲክሱን መረጃ ወደ በኋላ ቆይተንላችሁ እየተካረሩ በመጡት ሀሳብ አስተያየቶች ዙሪያ የተነሱ ሀሳቦችን ወደ እናንተ እናደርሳላችኋለን። ተጫዋቾችንና አሰልጣኞችን ዘልፈሃል የተባለው የስፖርት ጋዜጠኛ ማስተካከያ እንዲያደርግ ነው እንግዲህ የተጠየቀው። እሱ በበኩሉ መጀመሪያ ሽንፈት የማያጋጥመው ካልተጫወተ ብቻ የሆነውን አቅመቢስ ቡድናችሁን በመጀመሪያ ደረጃ አስተካክሉ የሚል ምላሽ ነው የሰጠው። በሌላ በኩል ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም ያሉት የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ሀገርን ማቃለል እውቀት አይጠይቅም ሲሉ ደስተኛ አለመሆናቸውን ገልጸዋል። የኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን ለጋዜጠኛ ኤፍሬም የማነ ባለበት በጻፈው ደብዳቤ በሙያችን ላይ ያደረከውን ከፍተኛ የስነ ምግባር ጥሰት በአስቸኳይ ማስተካከያ እንድታደርግበት እንጠይቃለን የሚል ደብዳቤ አውጥቶበታል። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብፅና ጅቡቲ ጋር ላለበት የዓለም ዋንጫ የማጣሪያ ጨዋታ ለማድረግ በሞሮኮ ሀገር በዝግጅት ላይ እንደሆንን ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ የቴሌቪዥን ፕሮግራም በቅዳሜ ከሰዓት ፕሮግራም ላይ በነበረው ቃለ መጠይቅ ሀገራቸውን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችን የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ብቻ ነው በማለት ተጫዋቾችንና አሰልጣኞችን ዘልፈሃል ሲል በደብዳቤው ላይ ይገልጻል። ይህንንም በማለት እንደ አንድ ባለሙያ ሳይሆን የሙያውን ስነ ምግባር ያልተከተለ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ቡድን ተጫዋቾች እንዲሁም አሰልጣኝ ላይ ከፍተኛ የስነ ልቦና ጫና በማድረስህ በተለይም ስፖርት ወዳዱን ሕዝብ ክብር የሚነካ ሆኖ ስላገኘ ነው ማህበራችን ይህን ንግግር አጥብቆ ያወግዛል ሲል በደብዳቤው አሳውቋል። ስለሆነም ይህንን ቃለ ምልልስ ባደረክበት ፕሮግራም ላይ በድጋሚ ወጥተህ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድትጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን ሲል በደብዳቤው ላይ አሳውቋል። ግልባጭም አለው ደብዳቤው ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር፣ ለኢፌዴሪ ባህልና ስፖርት ሚኒስቴር፣ ለኢትዮጵያ ስፖርት ጋዜጠኞች ማህበር በግልባጭ እንዲደርሳቸው በማድረግ ደብዳቤውን ቀጥታ ለኤፍሬም የማነ ተልኮለታል ማለት ነው። ደብዳቤው እየወጣው እንግዲህ በኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን ፕሬዝዳንት በአቶ ኤፍሬም ወንደሰን ገብረ ማርያም መሆኑን ደብዳቤው ላይ ተመልክተናል። ጋዜጠኛ ኤፍሬም የማነ በበኩሉ አጭር መልእክት ለኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን በማለት በማህበራዊ ትስስር ገጹ ላይ ያሰፈረው መልእክት ምላሽ ይዞ ተከስቷል ማለት ነው። በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን እንደው በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ወጪ እየዞሩ በየጨዋታው በየተጋጣሚው መደቆስ ሳይሆን እግር ኳስ ወዳድ መላ ኢትዮጵያውያን ዜጎችንና ታላቋ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ አሳዩ ሲል ነው እንግዲህ መልእክቱን ያስተላለፈው። ከእውነታው ጋር ተጋፈጡ ይላል ጋዜጠኛው። ከዛ አድናቆትም ውዳሴውም የሞራል ልዕልና ግንባታ፣ የስነ ምግባር ምክር ልገሳ ጉዳይም ይከተላል። ከአይንም ከልብም ከራቀው ብሔራዊ ቡድናችን የዝቅታ ጥግ መልክ ውስጥ ከህይወት እውነታችሁ ጋር ተጋፍጣችሁ ለነገ ለውጥ ብትተጉም የተሻለ ነው ሲል ምክረ ሀሳብ ቢጤ አስተላልፏል። ጋዜጠኛው እንደሚለው አሁን የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት በአፍሪካም በዓለም ዋንጫ ማጣሪያዎችም ከ800 ቀናት በላይ ተጋጣሚውን ሳያሸንፍ የዘለቀ ነው። የኢትዮጵያ እግር ኳስ ፌዴሬሽንንም መንግስትንም ለከፍተኛ ወጪ ዳርጓል። ሜዳ እየተከራየ በስደት የሚጫወት በየተጋጣሚው በየጨዋታው የሚሸነፍ ከሁሉም ማጣሪያዎቹ በጊዜ የተባረረ ደረጃ መዳቢ
ካልተጫወተ ብቻ የማይሸነፍ ከህዝብ አይንም ልብም የራቀ ነው። ይህ ነው እውነታው አይደለም የሚል ካለ የስቱዲዮ በራችን ክፍት ነው ሲል መልእክቱን አጠቃሏል። ሌላው የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም ሲሉ ሀሳብ አስተያየታቸውን ሰጥተዋል። ሀገርን ማቃለል እውቀትም አይጠይቅም ሲሉ ነው የገለጹት። የቀድሞ የዋሊያዎቹ ዋና አሰልጣኝ ውበቱ አባተ ብሔራዊ ቡድኑ ላይ አላስፈላጊ አስተያየቶችን መስጠትና ማሸማቀቅ የሀገርን ክብር ዝቅ ማድረግ ነው ሲሉ ነው የገለጹት። ሀገርን ማቃለል በአጸያፊ ቃላት የሚያንቋሽሽ ንግግርን ማድረግ ምንም እውቀትን አይጠይቅም ሲሉ አሰልጣኝ ውበቱ አባተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተናግረዋል። ከአንዳንድ ባለሙያዎች አንደበት የሚወጣው ለከት የለሽ አፍራሽ ንግግር ለሀገር እድገት እንቅፋት ስለሆነ ኃይል ሊባል ይገባል ሲሉ አሰልጣኝ ውበቱ አባተ ጠይቀዋል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድን አሸነፈም ተሸነፈም የሚወክለው ሁላችንንም ነው ሲሉ ተናግረዋል። በሙያ የሚታዩ ክፍተቶችን መተቸት፣ ሀሳብ መስጠትና የበኩሉን ድርሻ መወጣት ከሁላችንም የሚጠበቅ ተግባር ነው። ይህ ሁሌም ሊኖር ይገባል ነው ያሉት። እንግዲህ አሰልጣኝ ውበቱ አባተ በመልእክታቸው አክለውም ከዚህ ውጭ የሚደረግ ተራ ቧልት የተጫዋቾችን ስነ ልቦና ከማዋረድ በዘለለ የሀገርን ክብር ዝቅ ማድረግም ነው ሲሉ ተችተዋል። በሁሉም ሁኔታዎች ውስጥ ሀገርና የሀገር ክብር ከሁሉ ይበልጣል። መልካም እድል ለሀገራችን ሲሉ አሰልጣኝ ውበቱ አባተ መልካም ምኞታቸውን በመግለጽ መልእክታቸውን አጠቃለዋል። አሰልጣኝ ውበቱ አባተ ብሔራዊ ቡድኑን ተረክበው ለካሜሩን የአፍሪካ ዋንጫና በአልጄሪያ አዘጋጅነት ለተደረገው የቻይና አፍሪካ ዋንጫ ቡድኑን ማሳለፋቸው የሚታወስ ነው። አሁን ደግሞ ወደ አትሌቲክስ መረጃዎቻችን ለመልሳችሁ። ውድድራችን መቼና ስንት ሰዓት የሚካሄድ ይሆናል የሚለውን ለቻናላችን ተከታታዮች እንደሚከተለው እናቀርብላችኋለን። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ነገ አርብ መጋቢት 12 በቻይናዋ ናንጂንግ ከተማ ይጀምራል። እንግዲህ ፍጻሜውን ውድድሩ የሚያደርገው እሁድ መጋቢት 14 2017 ዓመተ ምህረት ነው። ሀገራችን ኢትዮጵያ ከ800 እስከ 3000 ሜትር ባሉት ርቀቶች በ12 አትሌቶች ትወከላለች። በቻይናና በኢትዮጵያ የሰዓት አቆጣጠር መካከል የ5 ሰዓታት ልዩነት አለ ማለት ነው። ለማንኛውም የሰዓት ልዩነታችን እንዲህ ከሆነ የምንወዳደርባቸው ዲሲፕሊኖች መቼና በኢትዮጵያ ሰዓት አቆጣጠር ስንት ሰዓት ላይ ይተላለፋሉ የሚለውን ለቻናላችን ተከታታዮች ማቅረብ ይጠበቅብናል። መረጃውን በሀገራችን ሰዓት አቆጣጠር እናቀርብላችኋለን። በ3000 ሜትር ሴቶች ጽጌ ገብረ ሰላማ አስቀድማ በብሔራዊ ቡድኑ ውስጥ ተካታይ የነበረ ቢሆንም በቅርቡ በፖርቹጋል ሊዝበን በተካሄደው የግማሽ ማራቶን የግል ውድድር ተሳትፎ የቦታውን ሪከርድ ጭምር ሰብራ ማሸነፏ ይታወሳል። በመሆኑም በቂ የማገገሚያ ጊዜ ስላልነበራት ከስብስቡ ውጭ መሆኗን አስቀድመን እንገልጻለን። እሷን እንድትተካ ልትደረግ የነበረችው መዲና ኢሳ በበኩሏ ጉዳት ላይ ነኝ በማለቷ በሁለት አትሌቶች ብቻ 3000 ሜትርን እንደምንወዳደር እንግዲህ የቻናላችን ተከታታዮች ልብ ልትሉት ይገባል። በመሆኑም ኢትዮጵያ እንግዲህ አትሌቶቿን መቼና በስንት ሰዓት ታሳትፋለች በውድድሩ የሚለውን ለመመልከት ያህል አርብ በ12 7ኛ ወር 2017 ማለት ነው ነገ ጠዋት 12 ሰዓት ከ15 ላይ 800 ሜትር ሴቶች ማጣሪያ ይደረጋል። ከሰዓት 7 ሰዓት ከ33 ደቂቃ ላይ 1500 ሜትር ሴቶች ማጣሪያ እንዲሁ ይከናወናል። ከሰዓት በዛው አንድ ሰዓት በኋላ ማለት ነው 8 ሰዓት ከ18 ሲሆን የ500 ሜትር ወንዶች ማጣሪያ ይከናወናል። ነገ አርብ ያሉት ውድድሮች እነዚህ ሶስቱ ናቸው። 800 ሜትር ሴቶች ማጣሪያ፣ 1500 ሜትር ሴቶች ማጣሪያ እና 1500 ሜትር ወንዶች ማጣሪያ ይከናወናል ማለት ነው። ቅዳሜ መጋቢት 13 2017 ዓ.ም ጠዋት 1 ሰዓት ከ5 ሲል 1500 ሜትር ሴቶች ግማሽ ፍጻሜ ይከናወናል። 1 ሰዓት ከ31 ደቂቃ እዛው ጠዋት ላይ 1500 ሜትር ወንዶች ግማሽ ፍጻሜ የሚከናወን ይሆናል። ከሰዓት 8 ሰዓት ከ15 ሲሆን 3000 ሜትር ሴቶች ፍጻሜ የሚከናወን ይሆናል። እንዲሁ ከ8 ሰዓት ከ35 3000 ሜትር ወንዶች ፍጻሜ 4 ውድድሮች ቅዳሜ የሚከናወኑ ይሆናል። ውድድሩ ፍጻሜውን በሚያገኝበት እሁድ መጋቢት 14 2017 ዓ.ም ከሰዓት 9 ሰዓት ከ15 ላይ 1500 ሜትር ወንዶች ፍጻሜ ይከናወናል። እንግዲህ አርብ የሚካሄደው የወንዶች ማጣሪያ 1500 ሜትር ፍጻሜ እሁድ ለሚካሄደው ውድድር የሚሆን ነው ማለት ነው። ከሰዓት 9 ሰዓት ከ28 ደቂቃ
1500 ሜትር ፍጻሜ የሴቶች ይከናወናል። እሁድ ፍጻሜያቸውን የሚያደርጉት የ1500 ሜትር ሴት ተወዳዳሪዎቻችን ነገ 7 ሰዓት ከ33 ሲሆን ነው እንግዲህ ማጣሪያቸውን የሚያከናውኑት ማለት ነው። እንዲሁ ነገ ማጣሪያው የሚካሄድበት የ800 ሜትር ሴቶች ፍጻሜ ውድድር እሁድ 9 ሰዓት ከ54 ደቂቃ ሲሆን ይከናወናል ማለት ነው። እንግዲህ ጎት ስፖርት ከወዲሁ ለአትሌቶቻችን መልካም ውድድርና ለሀገራችን ጥሩ ውጤት እንዲገጥማት እንመኛለን። እንግዲህ በዚሁ አያይዘን በቻይና ናንጂንግ ለሚካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሀገራችንን ለመወከል ከዚህ በታች የተዘረዘሩ አትሌቶቻችንና አሰልጣኞቻችን የተመረጡ መሆናቸውን እንግዲህ አስታውሰን ማለፍ ይጠበቅብናል። 800 ሜትር ሴቶች አትሌት ጽጌ ድጉማ፣ አትሌት ንግስት ጌታቸው፣ አትሌት ሀብታም አለሙ ሶስቱም አትሌቶቻችን በ800 ሜትር ኢትዮጵያን የሚወክሉ ይሆናሉ። በ1500 ሜትር ሴቶች ደግሞ አትሌት ጉዳፍ ጸጋይ፣ አትሌት ድርቤ ወልተጂ፣ አትሌት ወርቅነሽ መሰለ ሶስቱም አትሌቶቻችን በ1500 ሜትር ሴቶች ሀገራችንን ወክለው የሚወዳደሩ ናቸው። በ1500 ሜትር ወንዶች ሀገራችንን የሚወክሉት ሁለት አትሌቶች አትሌት ሳሙኤል ተፈራና አትሌት መለሰ ንብረት ይሆናሉ። በ3000 ሜትር ሴቶች 3 አትሌቶች እንዲሁም ሀገራችንን ይወክላሉ ተብለው የተያዘ ቢሆንም ቅድም እንዳልናችሁ አትሌት ገብረሰላማ ቅድም እንደጠቀስንላችሁ የማትሳተፍ መሆኗ ይታወቃል። 3000 ሜትር ወንዶች 3 አትሌቶችን ኢትዮጵያ ታሳትፋለች። አትሌት ጌትነት ዋለ፣ አትሌት ቢኒያም መሐሪና አትሌት በሪው አረጋዊ 3000 ሜትር ሀገራቸውን የሚወክሉ ወንድ አትሌቶቻችን ናቸው። እንግዲህ የዚህ ብሔራዊ ቡድን አሰልጣኞች አሰልጣኝ ሉፍዬ ደጎና አሰልጣኝ ይረፉ ብርሃኑ መሆናቸውን እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ያወጣው መረጃ ያሳያል። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለምትሆኑ ሁልጊዜ እናመሰግናለን። ለሌሎችም መረጃዎቻችን እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሌላ መረጃ አብራችሁ እንድትሆኑ እንጠይቃለን። ሰላም።